እኔ ባለትዳር ነኝ አይደለ? ባለትዳር ነኝ። ሲቀጥል ቤተሰቦቼ እዛ ተሰብስበው ትንሽ እንኳን እሺ ለኔ አታስብ፣ ለቤተሰቦቼ አታስብም? ያምሻል እንዴ? ያምሻል እንዴ? እዚህ ድረስ ደረስን አይደል? በጣም ብዙ ዋጋ ከፍዬብሻለሁ። እንደዚህ ይኸውልሽ፣ ተረጋጋ። ስሜት በቃ ተረጋጋ። ትነካኝ አልፈልግም። በቃ ዞር በለልኝ። ተረጋጋ። የት ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ ያው በሌሊት ነው የመጣንላችሁ። ያው ገና ፀሐይ እየወጣች ነው። ማታ አዳሩን ሙሉ ስታስቸግረን ነበረ። አሁን ስተኛልን ነው መንገድ አቁመን እናንተንም ማውራት ስለምፈልግ ነው። የውስጤ ማለት ሁሉም ነገር ፍጥን እያለ ስለነበረ በችኩል የሆነ ነገር ነውና አንዳንዶቻችሁ በዚህ ድርጊቴ ልትናደዱ ትችላላችሁ። አንዳንዶቻችሁ ደግሞ እንኳን አደረግከው ልትሉኝ ትችላላችሁ። እውነት ለመናገር ይህንን ነገር ያደረኩት አንደኛ ምርጫ ስላጣሁ ነው። ምንም ነገር በቃ ማድረግ ስላልቻልኩኝ የመጨረሻ ማደርገውም ነገር ይሄ ነገር ነው። አንደኛ ቤተሰቦቿንም ከማክበር ይሄ አለማክበር የሚመስላችሁ ሰዎች አላችሁ። ይሄ ንቀት ነው ልትሉኝ የምትችሉ ሰዎች አላችሁ። በጣም ብዙ ነገሮች ይሄንን ነገር ሳደርግ ራሴ ላይ በጣም ብዙ ሪስክ እንደሚመጣ አውቃለሁ። ነገር ግን አሁን ካለውበት ነገር ደግሞ ምንም ነገር ቢመጣብኝ አይበልጥ። እያንዳንዱን ነገር የማደርገውን ደግሞ አውቄ ነው። ይሄንን ነገር ደግሞ ሳደርግ ከንቀት ወይ ካለማክበር የሆነ ነገር ከማድረግ አይደለም። እንድትረዱኝ እፈልጋለሁ። ይሄንንም ቪዲዮ እየሰራ ያለሁት ለቤተሰቦቿም ከዚህ በኋላ እንደዚህ አይነት ነገር አይፈጠርም፣ እንደዚህ አይነት ነገርም አይደረግም። ያው ስላደረኩትን ነገር በጣም ይቅርታ እንዳትነሳብንና ሌላው ልላችሁ የምፈልገው ነገር በጣም ርቀን የመጣ ነው። በጣም ረጅም መንገድ እየተጓዝን ነውና አንድ ከተማ ደርሰን ነው ይሄንን ቪዲዮ እየሰራንላችሁ ያለ ነው። እንግዲህ እግዚአብሔር የተሻለውን ነገር እንዲያመጣልን የተሻለውን ነገር እንዲፈጥርልን ነው የምመኘው። ያው ከጎኔ ስላለ በጣም አመሰግናለሁ። ማለት ሰው አጥቼ በጣም በተቸገርኩ ሰዓት ነበር ደውሎልኝ መጥቶ ከጎኔ የሆነውና በጣም አመሰግናለሁ። ከኔ ጋር ደፍረህ እንደዚህ አይነት ነገር ውስጥ በመግባት ምንም ቃል የለኝም እና ለዚህም አሁን ከዚህም በኋላ ለሚደረገው ነገር ያው ያለንበትን ቦታ ለጊዜው አንናገርም። ከሆነ ያህል ጊዜ በኋላ ምን ነግራችሁ ይሆናል። በጣም አስቸግራኛለች። በጣም አንደኛ ምግብ አልበላም ብላለች። ሁለተኛ ደግሞ በቃ አልተኛም። በቃ በጣም የማስቸገር ነገር ውስጥ ነች ያለችውና ይሄን ነገር ደግሞ በጊዜ ሂደት ይቀጸፋል ማለት ይስተካከላል። ሁሉም ነገር ቦታ ሲይዝ ሁሉም ነገር ይስተካከላል ብዬ አምናለሁና እኔም እሷን ለማስደሰት ከዚህ በኋላ ማለት እርግጠኛ ነኝ በኔ ንዴት ተነሳስታ እንደሆነ ስለማቅ ነው እዚህ ነገር ውስጥ እንዳትገባ ከዚህ ነገር ውስጥ እንድትወጣ ማድረግ የፈለኩትና ከዚህ በኋላ ማስደሰታትም ይመስለኛል። ደስተኛ ለመሆን ትዳር የመጨረሻ ግቡ መሆን የለበትም። እንደዚሁም ደስተኛ መሆን ትችላለች። ከኔ ተጣላች ማለት የፈጠነ እኔ ከኔ ተጣላ ችግር የለውም። ፍቅረኛ አይደለም እናትና ልጅም ሊጣሉ ይችላል። ነገር ግን መልሶ መታረቃቸው አይቀርም። ያው እንዳየውና በሷ በንዴት እልህ አለባት። ያንን እልህ ደግሞ እኔም እልህ አለብኝ። ከካሜራ ጀርባ ደግሞ ሁለቱም እልህኛ ናቸው። እሱም ማርኬም እሷም። ሲቀጥል ደግሞ እኛ ጓደኞቹ ብቻ ሳንሆን ብዙ ሰው ያስቆጣ ነገር ነው። በዚህ የኛ ምናቃት ሳቂ ተጫዋች ነች። በጣም አዛ ይሄ ስልክ እንዴት እንደተቀበልኳት እኔ ነኝ የማውቀው። ሳይተደባዱ እኔ መሀል ላይ ባልገባ ፈነካክተው ነበር እዚህ ጋር ጀርባ ላይ ብታይ። አይ ከኔማ አታልፍም። ነገር ግን አሁን ተኝታለች። እንግዲህ ስለተኛች ነው እንደዚህም በፍሪደም እያወራ
ማውራት አልፈልግም እንዳትነካኝ ምንም ነገር በቃ ከከታለች እንደውም እኔ ጋር ትንሽ አይ እምቢ ካለችማ ይኸውልህ እንደ ህፃን ልጅ እንደዚህ እየጋትኩም ቢሆን ሽሮፕ አጠጣታለሁ። እንግዲህ ቤተሰቦች አሁን የምንሄድበትን ቦታ እንነግራችሁም ያው ቦታ አዘጋጅተናል። እዛም የሚተባበሩን ሰዎች አሉ። ሁሉም ነገር ይስተካከላል ብዬ አስባለሁ። እስቲ መኪና ውስጥ ደግሞ ታያውታላችሁ እንዴት እየሆነች እንደሆነ አብራችሁ ተነሳች ታመም ያለሽ እኮ ምን ሆነሽ ነው? ምንም ምግብ አልበላሽም እኮ ምንም አይነት ድምፅ መስማት አልፈልግም። እኛንም ለምን ታተትች? በቃ ማናችሁንም ማውራት አልፈልግም። ማናችሁንም እሺ ቢያንስ ትንሽ ይዋሃግነሽ ለጉሮሮሽ ቁጥሩ አይደለም የሚያይሽ ያሳለሽ የማናችሁንም ድምፅ መስማት አልፈልግም። ማናችሁንም ማዳመጥ አልፈልግም። እሺ አንዴ እንኳን እሺ በቃ እሺ አሁን የተፈጠረው እኮ ሁሉም ተፈጥሯል አይደል እንዴ? የተፈጠረውን ነገር እኮ እንደተፈጠረ በቃ መርሳት አለብሽ። አሁን አዲስ ህይወት ነው የምንጀምረው። በቃ ለዛም ብለን ነው ከከተማ ርቀን ስንትና ስንት ኪሎ ሜትር አቋርጥ እዚህ ላንቺ አስበን እኮ ሁሉም ነገር ላንቺ በመሆኑ ነው አይደል? በራሷ ጊዜ ረሀብ ሲገሸልጣት ትበላለች። ተዋት እሺ ትንሽ ይዋቅመሽ በእናትሽ ቤት በጌታ አታስጨንቁኝ። ተዋት እሺ ለቀቀኝ። አንዴ ደርሰሻል አይደል? ለቀቀኝ በእናትህ ያመመኝ ነው። ለምን ነው የምታስቸግረኝ? እሺ ሰው የለም ለቀቀኝ። እበጠብጣለሁ። ሰው ያለ መርዱን ልገላት ነው። ቆይ ተረጋጊ። እንደጩኝ ልብሶቹን መፍቻም ተቀበለሽ። ያምሻል እንዴ? ያምሻል እንዴ? አረ በእግዚአብሔር እሺ ልለምንሽ። እዚህ ድረስ ደረስን አይደል? እዚህ ድረስ መጣን አይደል? አልፈልግም። በቃ ልሄድበት በእናትህ ተሰለመኝ። ወደ ልሄድበት በቃ ወይ ማን ብለሽ ልትሄጂ? ንገሪኝ እስኪ ማን ብለሽ ልትሄጂ? በቃ በእናትህ ወደ ቤት ውሰደኝ። መቆየት አልፈልግም። በቃ በማርያም ልለምንሽ አልፈልግም። እዚህ መሆን አልፈልግም። በማርያም ለምንድን ነው የማይገባው? እዚህ መሆን አልፈልግም። ለምንድን ነው እንዲያምሽ የምታደርጊው? ለምንድን ነው እንዲያምሽ የምታደርጊው? ለምንድን ነው ሁሉም ነገር በስራ ሰዓት እያደረግን ነው አይደል? እኔ ቆይ አንቺ ላይ ጉዳት አድርሻለሁ? ጎድቼሻለሁ? እየጎዳኸኝ ነው ያለው። እየጎዳኸኝ ነው። ቢገባሽ እየጎዳኸኝ ነው። በቃ ሶስት እያንዳንዱ ነገር ማደርገው ላንቺ ነው። እኔ ማደርገው ሁሉ ላንቺ ነው። ይሄ ሁሉ ሪስክ እየወሰድኩ ያለሁትም ላንቺ ነው። ለምንድን ነው የማይገባ? ስለፈጠረህ አምላክ ለምንድን ነው የማትረዳኝ? በቃ እኔ ካንተ ጋር ልሆን አልችልም። ገብቶሃል አይደል? እኔ አዳሩን ሙሉ ስንጨቃጨቅ እሞታለሁ። እሺ ገና እሞታለሁ። በጭንቀት በንዴት እሞታለሁ። እሱን ከፈለከኝ እኔ አብሬህ ልሆን አልችልም። እኔ ባለትዳር ነኝ አይደለም? ባለትዳር ነኝ። ሲቀጥል ቤተሰቦቼ እዛ ተሰብስበው ትንሽ እንኳን እሺ ለኔ አታስብ፣ ለቤተሰቦቼ አታስብም? ትንሽ
ትንሽ እንኳን ክብር አይኖርህም? ምን ማለት ነው? ከየት ያመጣው ባህሪ ነው? በቃ እኔ አልፈልግም። በቃ አንቺ አታውቂ። ክብር ብታውቂ ኖሮ ለኔ ክብር ይኖርሽ ነበር። ክብር ብታስቢ እኔ እናንተ ተስማምተን አይደለ? እህትና ወንድም ሆነን ተስማማን። በቃ እኮ እኔ ብቻ አይደለም እህትና ወንድም መስሎ እኔ ደግሞ የወንድም ድርሻ እየተወጣው ነው። ይሄን ጋብቻ አልፈቀድኩም። እሺ አይመለከትህም እኮ ወንድም ነኝ። አባት አይደለም እናትና አባቴ ናቸው እሺ መወሰን የሚችሉት። ሲቀጥል ይሄ የኔ ህይወት ነው። የማይሆን ጣጣ ውስጥ የማትወጣው ነገር ውስጥ ነው የምትገባው። ገብቶሃል? ከሆነ በኋላ እያለቀስኩኝ እምለምንህ ጊዜ አይደለም። አሳይካለሁ ማን እንደሆንኩኝ። ገብቶሃል አይደል? ማን እንደሆንኩኝ አሳይሃለሁ። አንቺ ይኸውልሽ እሺ በቃ እንድትነካኝ ከአንተ ጋር እዚህ ክላስ መሆን አልፈልግም። ለምንድን ነው የማይገባችሁ? በቃ አስወጡኝ ከዚህ። ያመመሽ ነው ምግብ ባለመብላትሽ እኛ ጋር መሆኑን ትፈልጊዋለሽ። ለምን ታስመስያለሽ? በቃ ቤዛ ምን ይታሰብ ስለፈጠራችሁ አምላክ ለምንድን ነው የማይገባችሁ? እኔ መገኘት ያለብኝ ቤቴ ነው። እሺ ወደ ቤተሰቦች ይውሰደኝ። በሩን ክፈትልኝ። እሺ በሩን ክፈትልኝ። በሩን ክፈትልኝ። ልውጣበት። ልታሳብደኝ ነው ወይ? አትንካኝ። ሽማግሌዎቹ ሲጀምር የሉም ሂደዋል። በቃ እነካሻለሁ። በመጀመሪያ ተረጋግተሽ እዚህ እንደምትቀመጪ ቃል እስካልገባሽልኝ ድረስ አስወጣኝ። ሲቀጥል እኔ ከአንተ ጋር መሆን አልችልም። ለምንድን ነው የማይገባህ? ልንገርሽ፣ አንድ ነገር ልንገርሽ። አንቺ እንደዚህ ጥፍንግ አድርጎ ማሰር እችላለሁ። ከዚህ በላይ ምንም አላደረግም። እንደዚህ ማሰር እችላለሁ። እንደዚህ አሰረሽ እግርሽንም ማሰረሽ ምንም አታምጪም። ገብቶሻል? እንደዚህ ፍሪ ማረግሽ አልፈልግም። ይኸውልሽ እንዳገጥኩሽ አይነት ስሜት እንዳይሰማኝ ነው የምፈልገው። ለዛ ነው በሌሊት አስወጥተህ ከቤተሰቦቼ ቤት ከአዲስ አበባ ያስወጣኸኝ። ለዛ ነው አይደለም? ለዛ ነው። እሺ ደስተኛ የምታደርገኝ እኔ ደስተኛ መሆን አልችልም። በቃ አልሆንም። ለምንድን ነው የማትረዳኝ? ደስተኛ መሆን አልችልም ካንተ ጋር ሆኜ። ላንቺ እኮ ነው ሁሉ ኪሎ ሜትር አቆራርጬ የመጣሁት። እምባይ በቃ መቼም በቃ እኔ አላውቅም። ኦኬ ለምንድን ነው በቃ ታስለቅሰኛለህ? ሁሌ እንዳዘን፣ ሁሌ የማይሆን ስሜት ውስጥ እንደገባ በቃ ሁሌ ላልቀስ፣ ሁሌ ልዘን፣ ሁሌ በቃ ምንም ደስተኛ መሆን ከህይወቴ ይወጣልኝ አልኩ አይደለም? ለምንድን ነው የማይገባው? እኔ አንድ ጥያቄ ብቻ ልጠይቅሽ። እሺ አንድ ጥያቄ ልኑርበት። ምንም ነገር አልፈልግም። በቃ ምንም መስማት አልፈልግም። ይኸውልሽ ከኔ ጋር መጣላት ለትዳር ያበቃል ወይ? እስቲ እኔና አንቺ መጣላታችን ራሴ ፈልጌ ነው አይደለ ትዳር ውስጥ የገባሁት። እዚህ ውስጥ የመግባት ደግሞ ማንንም ሰው ማስፈቀድ የለብኝም። ሳምንት እንዴ መፍትሄ የኔ ህይወት ነው። በቃ ከአንተ ጋር የልጅነት ጨዋታን ያስኩት። ትታረቀኛለህ፣ ስትፈልግ ከቤት ገፍትረህ ታስወጣኛለህ። እሺ ላስታውስህ፣ እንደዛ አመናጭ ሰድበኸኝ ገፍትረኸኝ ከቤት ካስወጥተኸኛል አይደለ? እኔ ከአንቺ ጋር መሆን የምፈልገው አፈን ሞልተህ እህትና ወንድም ነው። በቃ አልፈልግም፣ ምንም ነገር አልፈልግም። በቃ ምንም አይነት ነገር መስማት አልፈልግም። አስወጡኝ። ምንም እድል ሰጪኝ ትለስቀኛለህ። አስወጡኝ። በቃ ምንም ነገር በቃ እሺ ላንቺ አስባለሁ የምትል ከሆነ ከዚህ ክላስ አስወጣኝ። ወደ ቤተሰቦች ሊድ ስለፈጠረክ አምላክ በቃ ምንም ነገር አልፈልግም። በቃ ምንም መስማትም ማየትም ምንም ነገር ላደረኩት ነገር ይቅርታ። እሺ አንድ እድል እንድትሰጪኝ ፈልጋለሁ። አሁን ቤተሰቦች አዋረድኳቸው። የማይሆን ስም እንዲሰጣቸው አደረኩኝ። በዘመዶች እንዲጠሉ አደረኩኝ። ይሁንሽ የክፉነት ስሜት እንዲሰማኝ አታድርጊ። ለኔም ቀን አለኝ። እሺ ለምንድን ነው እንደዚህ የምታደርጊው? አይደለም ሁሌ ጎዶሎ እንዲሰማኝ ታደርጋለህ። ቤተሰቦቼን ማስደሰት አልችልም። እኔም ራሴ ደስተኛ መሆን አልችልም። አይደለም እኔ ደስተኛ አደርግሻለሁ። እሺ ደስተኛ አንድ እድል አይሰጥም ለሰው። ለምንድን ነው የፈጠነ ውሳኔ የምትወስኚው? እንደ ቀልድ የጀመርሽው ሽምግልና ለኔ እኮ ቀልድ ነው እየመሰለኝ የነበረው። እንደዚህ አምረሽ እንደምታደርጊው ለኔ ይታወቀኛል። ስሞት ሬሳዬን ታቅፋለህ። ከሬሴ ጋር አልፈልግም። በቃ ምንም ነገር አልፈልግም። ዞር በልልኝ። ይቅርታ አድርግልኝ። እሺ ምንድን ነው የማይገባ? ለምንድን ነው ልትረዳኝ የማትችለው? እንደዚህ ተንበርክኬ የምለምንሽ ይኸውልሽ ላደረኩት ነገር ጸጸት እንዳይሰማኝ ነው። በቃ ላደረኩት ነገር እሺ ይቅርታ። እሺ ከቤተሰብ ታቅፈው ሽማግሌ ብዙ ሰው ኖሮ ቤተሰብ ኖሮ እያሳለፉት ያለውትን ፕሮግራም ምን ላስብ? ቤተሰብ ማዋረድ ምን ላስብ? እሺ አንዴ መተናል እኮ እሺ አንዴ መተናል አይደል? ይሄ ዞር በልልኝ። በቃ አስወጣኝ። በቃ አስወጣኝ። ምንም የምትረዳው ነገር የለም። በእንደዚህ ሁኔታ መቼም አትወጪም። ወይ ገለሽኝ ወይ ሞተሽ ነው የምንወጣው። እሺ
ራስሽን እንድታጠፊ አይደለም እኔ ይዤሽ የመጣሁት። ተረጋጊ። እልህ ማንንም ሁለታችንም አያዋጣንም። እሺ ሁለታችንም አያዋጣንም። ሰሚኛለሽ? ከዛስ ለማንም ተጠቅሚ ለምንድን ማስወጣሽ? ንገሪኝ እስቲ። እዚህ ድረስ ምክንያት ይኖርሽና እናስወጣሽ። ምንም እኮ ምክንያት ያለኝ ሰው ነኝ። ስልክ ሰጥሻለሁ። ራስ በራስሽ እየጎዳሽ ነው። ማታ እንደዛ እየተከራከርን ጠዋት እንደዛ በባዶ ሆድሽ። አሁን ልብስ ቀይሪና እንበላ። ምንም አልበላም። ተረጋጊ። ስልክ ሰጥሻለሁ። የምትፈልጊውን ነገር ማድረግ ትችያለሽ። ነገር ግን አንዴ የሆነ ነገር ነው በቃ አንዴ አድርገናል አይደል? እኔም ቢሆን ተሳሳትኩ አይደል? እሺ አሁን መልሼ ወደ ቤትሽ ባስገባሽ ትገቢያለሽ? አትገቢ። የኔ ቤት ነው አይደለ? የኔ ቤተሰብ ነች አይደለ? እገባለሁ። እንዳስደፋችሁ አንገታችሁን ቀና ማደርግባችሁ ነገር እኔ አስባለሁ። አይደለም እኔ አንድ ጥያቄ ልጠይቅሽ። ለኔ ያለሽ ፍቅር ወጥቶ ነው ሽማግሌና ተልኮ እንደዚህ ተቀበልሽው እንደዚህ ደስተኛ የሆንሽው? እኔ እኮ ላንተ ማብራራት የማይጠበቅ አይደለም። በዚህ አፍሽ ያ ሁሉ ነገር ስትይኝ የነበረው ነገር ልበል ያ ሁሉ ነገር የነበረው ብለሃል አይደለ? እኮ እኔ እንዳንቺ ዘልዬ ትዳር ውስጥ ገብቻለሁ። ስትበስል ፍቅረኛ ሳይሆን ባል ነው እሺ የምትፈልገው። ባል ከዛ በኋላ ካገባሽ በኋላ በሱ ምክንያት ነው እሱን እያፈቀርኩት ሌላ አግብቼ ነው ልትይ ካፌ ካንደበቴ እንደዚህ የሚል ቃል ወጣኝ። ካንደበቴ ወጣኝ ወይ አስወጣኝ። ካንደበቴ ወጣኝ ወይ እዚህ ሲጥ ብዬ ነው የምሞተው እንጂ ለአንድ ቀን እንኳን እዚህ አላድራትም። ታድሪያለሽ የምትወስን ከሆነ እኔ ልፈልግሽ ስለምታስብ ከሆነ ሲጥ ብዬ ስሞት ላይ ያኔ ትገላገላለህ። እሺ ምንም እንድትሞቺ አይደለም የመጣሁት። እሺ ደስተኛ አይደለም? አዎ ደስተኛ የምትሆኚውም ከኔ ጋር ስትሆኚ ብቻ። እያስመሰልሽ ደስተኛ ለመሆን እየሞከርሽ እኔን ለማስቀናት እኔን ለማናደድ ከሆነ መጥፎ ውሳኔ እንደወሰንሽ ይኸውልሽ። ወጣ ወይ እኔ ለምን እሺ ካፌ አፈቅረዋለሁ። ካፌ እሱን ለማስቀናት ነው። ካፌ እኔ እንደዚህ ነገር ውስጥ የገባው ደስ የተነሳ ካፌ ደስተኛ አይደለሁም። ድርጊትሽ እስቲ የትኛው ነገር ነው አሳልፎ ትልቅ ነገር ይሄ ሁሉ ፈተና ውስጥ የከተተኝ ትልቅ ነገር ሊያሳየኝ ነው። ያንን ያልኩት እዚህ ላይ ደረስኩትም ብዙ ነገሮችን ተፈትኜ በማይሆን ጭቅጭቅ ውስጥ አልፌ በማይሆን በስድብ በየሆነ ነገር በጥላቻ አልፌ ነው አይደለ? እዚህ በቃ እኔ የተሻለ ነገር ያስፈልገኛል፣ ህይወት ያስፈልገኛል። ኦኬ እኔ ጊዜ ማሳለፊያ ነኝ። እንደዛ ከሆነ መጀመሪያውኑ ለምን አስጀመርሽኝ? ብንጣላ እንኳን ሰው አንቺ ይኸውልሽ ሰው ማለት ነው ሰው ፍቅረኛ ይዞ ሲጣላ ለ3 ወር ለ2 ወር ይቆያል። ያንቺ አንድ ሳምንት በአንድ ሳምንት ኧረ ውርዴት ነው። የኔ ህይወት ማንም ይኖር እኔና ባሌ ያልኩት ሰው ነው። እሺ የኔ ህይወት የምኖረው ማንም ሰው አይደለም። የታውቀሽ ነው ባሌ የምትይው? ስለሱ ህይወት በምን አውቀሽ ነው? ማለት አንቺ ነሽ የወለድሽው? እንደ እናት አውቀዋለሁ የምትይው ማንነት ለአንተ ማብራራት አይጠበቅብኝም። ፍቅረኛሽ ዛሬ አይደለም በይፋ አይደለ ፍቅረኛ አለኝ ሌላ ሰው ያልከው በይፋ አይደለ አልፈልግሽም ያልከኝ ዛሬ ምን ተገኝቶ ነው ህይወቴን የምትበጠብጠው? ደስተኛ ሲሆን አየ ደስተኛ ልታበላሸው። ደስተኛ ነሽ? በጣም ደስተኛ ነኝ። አሳይኝ ደስታሽን አሳይኝ። ደስታሽን ማየት ነው የምፈልገው። አሁንም ደስታሽን ስለምፈልገው ነው እዚህ ሰዓት ውስጥ ገብተሽ ጎትቼ ያወጣውሽ። እኔ እኮ ያልገባኝ ነገር ታግቻለሁ አላልኩ። ህይወቴ የተረበሸ ነገር ውስጥ ነው አላልኩኝ። ምንድነው በማያገባ ገብተህ ነገር የምታበላሸው የሰው ህይወት የምታመሰቃቅለው? በቃ እኔ ጋር ያ ነገር የለም። በቃ ያፈቅርሻል በዚህ እኔ ስለማፈቅርሽ ስለምወድሽ በጣም ብዙ ዋጋ ከፍዬብሻለሁ። እንደዚህ ይኸውልሽ ተረጋጋ። ስሜቷ በቃ ተረጋጋ። ዞር
በልልኝ፣ አጠገቤ እንዳትደርስ። በቃ እንደዚህ ይኸውልሽ፣ እንደዚህ በቀላሉ እኔና አንቺ መቼም አንላቀቅም። ግደልኝ፣ ተረጋጋ። ቤዚ ተረጋጊ። ደግሞ እጅ ማንሳትህ የመጀመሪያ እኮ አይደለም። ግደልኝ፣ በፍቅር ገልሽ ሲጀመር ለፍቅር የምትሆን ሰው አይደለም። ሊገባክ ማለት ነው። እሺ የሁሉ ቃል ስትይኝ የነበረው እንደ ፍቅርን የተማርኩት ካንተ ነው። ያቺ አይደለም ተሳስቼ ነው። ለምንድን ነው የዋሽሽኝ? አትክፊኝ። እንድትገፊኝ አልፈልግም። ያ ሁሉ ያልሽኝ ነገርስ፣ ያ ሁሉ የተናገርሽው ነገር ባንዴ እኔ ቆይ መጫወቻ ዕቃ ነኝ ወይ? መጫወቻ ዕቃ ነኝ ወይ? ንገሪኝ። ተዋት በቃ ማርክ፣ አታስጨንቃት በቃ እኮ እኔ መጫወቻ ዕቃ ነኝ ወይ? አታስጨንቃት በቃ ንገሪኝ። አንድ አመት አይደለም 2 አመት ዕቃ እያጫወትሽኝ ነበር ነው። በራስህ ጥፋት ነው። ኦኬ እኔ ጥፋት ሳጠፋ ሽማግሌ ላካል ነው። ከዛ ነገ ደግሞ አርግዘሽ ልጅ ደግሞ ይዘሽ መጥተሽ በአንድ ሳምንት እኮ አህያ ወለደት ያለሽ በአንድ ሳምንት መፍትሄ ነው። ገብቶሃል አይደል? አንተ መብቴ ነው የምትይው ስላነሳው መብቴ የምትይው ነገር የለሽም። መብቴ የምትይው ነገር የለሽም። የራሴ መብት አለኝ። ገብቶሃል አይደል? ሰብአዊነት የሚባል ነገር አለ። የራሴ መብት አለኝ። የምፈልገው ምንም ላደርጋለሁ። እጇን እንዳሰብረው እጇን እዚህ ጋር አብጧል። እጇ አታይም? አብጧል። ተዋት። አብጧል። እጇ አሰቃይተኸኝ ሲጣርኝ ከጨረስክ በኋላ ይቅርታ። እሺ ካጠፋክ በኋላ ይቅርታ። ኧረ በፈጣሪ አትሽሽኝ። እሺ እንደ ትልቅ ሰው ሁሌ ጥፋት በኋላ ይቅርታ። ምንም ማውራክ ነገር የለም። በቃ ምንም አላወራህም። ኧረ ለሃ ያዋጣንም ታይ እኮ በተነጋገረ ነገር ይኸው ራቁኝ። እሺ በስነ ስርዓት አውሪኝ። እንደዚህ ነው የምታናግሪ? ጠብቅሽ እጅን ነው የምታገኘው። ምንም እኮ ይችላል የዘረው ነው የሚያገኘው። የፈለኩትን ነገር ለምን አልሞትም ዛሬ? እኔን እንደዚህ በማሰቃየት ደስተኛ ነው። ኦኬ አንቺ ይኸውልሽ በሰውነትሽ ነው አይደል? ሰበር ከሆነ አንቺ ይኸውልሽ ሰውነትሽ ነው አይደል የቆሰለው? እኔ ልቤ ሙላ ቆስሏል። ድንገርሽ አይደል? እኔ አንቺ ሆነሽብኝ ነው እዚህ ድረስ ይዤሽ የመጣሁት የማላውቀው ሀገር በጣም እንጂ የት እንደገባሁ የት እንደመጣን ሁላ ምን ለምንድን ነው ልትረዳኝ ሊገባክ የማይችለው? ለምንድን ነው? ስለማፈቅርሽ። በቃ ህይወቴን ልኑር። አንዴ ጀመርኩኝ አይደል? መጀመሪያ ነበር ነገር ማስተካከል፣ መጀመሪያ ነበረ ህይወትህን መስመር ማስያዝ የምችለው። አሁን የራስን ህይወት ከወሰንኩ በኋላ አይደለም። አሁን አዲስ ምዕራፍ አሁን የኔ ሆነሻል። በግድ እስቲ በግድ እንዴት እንደምታደርገኝ እስቲ አያለሁ። በግድ እንዴት እንደምትሆን አያለሁ። በግድ ማለት ነው ፍቅር አስተምርሻለሁ። ፍቅር መማር ስላለብኝ ፍቅርን አስተምርሻለሁ። የሆነ ነገር ስታጣ የሆነ ነገር ሲፈጠር ሁሌ ቅልስልስ፣ ሁሌ በቃ እማይሆን ሰው ማላውቀው አይነት ሰው መሆን፣ ሁሌ ምንም እንድትነካኝ አልፈልግም። በቃ ዞር በለልኝ። ተረጋጋ። የት ቤት እንዳትጠጉኝ፣ ማናችሁ ማጠገቤ እንዳትደርሱ። እሺ ራስሽን የሆነ ነገር እንዳታደርግ፣ ራሷ ተረጋጋ። ራሷን የሆነ ነገር እንዳታደርግ። እያያት እኮ ነው። በፎቅ ልዘል እኮ ነበር። ኤሌክትሪክ ትይዛለች ማርክ። ያኛውን ቆልፍ ያለው ኤሌክትሪክ እንዳትይዝ በእናትህ ና የሆነ ነገር እናድርግ፣ ወይ መገንጠልም ካለብን እንገንጥለው። ራሷ ተሳፈራለች። አሁን እልህ ውስጥ ንዴት ውስጥ ስላለች ወይ ማርክ በቃ ልጅቱን ውስጥ አታስገባት። በቃ በእናትህ ሁሉ ውስጥ እያስገባት ያለው አንተ ነህ። በቃ ተረጋግተን በስነ ስርዓት የምናወራ ከሆነ በስነ ስርዓት እናወራ። እያየ ስንት ኪሎ ሜትር አቋርጠን የመጣ ነው። ማንም የላት እቺ ልጅ እያያት አይደል? አዲስ እዚህ አሁን ያለንበት ቦታ ላይ ማን አላት እኮ? እኛ እኮ ነን ያለናት። ምግብ አልበላችም እያየ ነው ማርክ። አንተ ክላስ ነው ከኛ ውጭ ማንም የላትም ታውቃለህ። እዚህ ላይ ሰዎች ልጅ የሆነ ነገር ብትሆንብን እጀ በእጃችን ነው የምንሆነው። በቃ እልክ ውስጥ መጋባቱን ተው፣ ተረጋግተህ ያኛው ነው ችግር የለውም። አደራ ለአንተ ነው የምሰጥህ። እኔ እጠብቃታለሁ። እዚህ ለአንተ ነው የምሰጥህ። የትም እንዳትሄድ ጠብቃት። እሺ። አላውቅም ምን ልታደርግ እንደወሰነች ምን ልታደርግ እንደሆነ አይገባኝም።
ቆልፈው ኋላ ያኛውን መኪና ውስጥ እቃዎች ላምጣ። እሺ